ይህን ጨካኝ ስርዓት ያለውን አቅም ተጠቅሞ መግጠም ነው ያለበት። በመጨረሻም የህወሓት ፕሬዝዳንት በመሆን የተሾሙት ዶክተር ደብረጽዮን ህዝቡ ይህንን ስርዓት መግጠም አለበት ሲሉ ያስተላለፉት መልእክት በፌዴራል መንግስቱ ባለስልጣናት ከፍተኛ ቁጣን መቀስቀሱን ተከትሎ በርካቶች ከወዲሁ ስጋታቸውን ገልጿል። በዙሪያም መረጃዎችን ሰጣችኋለሁ። የአማራ ህዝብ እኮ አሁንም እኮ ብትሄድ የሚፈልገው ማአት የሚያስፈልጉት ነገሮች አሉ በስሙ እንደተነገዱ የትግራይ ህዝብንም ጨምሮ የሃጫሉ ሁንዴሳ ወንድም ከፍተኛ ተቃውሞ አቀረበም። ሐውልቱ የድራማው አካል ብሏል። በሌላ በኩል ከትላንትና በስቲያ በከንቲባው መሪነት የሀገራችን አርቲስት ሃጫሉ ሁንዴሳ የሐውልት ምረቃ የተከናወነ ሲሆን በዚህም የሃጫሉ ሁንዴሳ ወንድም ሐውልቱ የድራማው አካል ነው ሲል ድምጹን አሰምቷል። ጅራፍ ራሱ ገርፎ ራሱ ያስጨዋል የተባለው ንግግር በርካቶችን እያነጋገረም ሲሆን ኢንጂነር ስመኘው በቀለም የዚሁ ገፈት ቀማሽ ነበር። በዙሪያ መረጃዎችን ሰጣችኋለሁ። 500 ኢትዮጵያውያን ሊገደሉ ነው። ሰንሰለት ታስረው በፎቶ የምትመለከቷቸው እኚህ ኢትዮጵያውያን ወጣቶች ለስራ ብለው ወደ ሳውዲ ሀገር የሄዱ ሲሆን የሳውዲ ሀገር መንግስት ተቀብሎ በአንድ እስር ቤት ውስጥ አጉሮ ሲያሰቃያቸው ቆይቶ ባለፈው ሳምንት ደግሞ የሞት ፍርድ እንደፈረደባቸው የተሰማ ሲሆን በሀገራችን ያለው የስራ አጥነትና የኑሮ ውድነት የፖለቲካ ሁኔታ እጅግ በጣም ያስመረራቸው ኢትዮጵያን ወንድሞቻችን እናቶቻችን ለተሻለ ህይወት ለተሻለ ስራ በሚል ያንን በረሃ አቋርጠው በርካታ ከሞት ያልተናነሰ ስቃይንም ተጋፍጠው እዚያ ቢደርሱም በሳውዲ ፖሊሶች ተይዘው ሞት ሊፈረድባቸው ችሏል። በዚህም በርካታ የሰብአዊ መብት ተሟጋቾች ለዓለም አቀፉ መንግስታት እየጮሁ ሲሆን እኛም ለዜጎቻችን ድምጽ እንሆናለን። ባለስልጣናቱ እንደሆኑ ስቃያችንን አልሰማም አናይም ካሉ ሰነባብቷል። በዙሪያ ሐሳቦችን እንለውጣለን። ቪዲዮውን ላይክ እና ሼር አድርጉት። አፈሩን አፍሳችሁ ብሔር ምንድነው ብትሉት አማራ ነኝ ይላል፣ ኦሮሞ ነኝ ይላል፣ ትግሬ ነኝ ይላል። ሰው እንዴት ብሔር ያመልካል? እንዴት ቋንቋ ያመልካል? በጣም ገርሞ የሚገርመኝ ማን ነው? ጫካ ውስጥ የገቡ ሰዎች፣ ገዳም ውስጥ የገቡ ሰዎች፣ በእጃቸው ዱላ እንኳን ያሉ ሰዎችን ካንተ እንኳን ጥቅም ሊሻሙ እዚህ ምድር ላይ አልወጡም። የሚበሉት የጫካ ፍራፍሬ ነው። ገዳም ውስጥ ገብተህ የእምነት ጥላቻ ካልሆነ በስተቀር ገዳም ውስጥ ገብተህ ንጹሃን ሰዎችን፣ ሴቶችን፣ ወንዶችን የምትጨፈጭፍ ሰው ማን ነው? ወላሂ ተዋርደሃል ማለት። በመጨረሻም ዋሃብያ የሚሰራውን ጽንፈኝነት በጽኑ የሚቃወሙ ድርጊቱንም የሚወግዙ ሙስሊም ወንድሞችና አባቶች ብቅ ማለት ጀመሩ። በዚህም በአርሲ ዋሃብያ መካከል ከፍተኛ መከፋፈል እየተፈጠረ ሲሆን በዙሪያም መረጃዎችን ሰጣችኋለሁ። ሰላም በመላው ዓለም ላይ የምትገኙ ውድ ቤተሰቦች እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ መድኃኔዓለም የተመሰገነውን በዛሬው ቆይታችን እጅግ በጣም ቁም ነገር አዘል ቪዲዮዎች ይዤላችሁ መጥቻለሁ። ከናንተ የሚጠበቀው እንደተለመደው ቪዲዮውን ላይክ እና ሼር ማድረጋችሁን አትርሱ። እዳይ ወረለት ቪዲዮ ይህን ጨካኝ ስርዓት ያለውን አቅም ተጠቅሞ መግጠም ነው ያለበት። በመጨረሻም በትግራይ ከፍተኛ ውጥረት የነገሰ ሲሆን የሚሆነበት ትልቁ ምክንያት የስልጣን ዘመናቸው የተራዘመላቸው ሌተናል ጀነራል ታደሰ ወረደ በህወሓት ኃይሎች ስልጣናቸውን የሚገዳደር ኃይል በዶክተር ደብረጽዮን እየተመራ ሹመት በማድረግ ቃለ መሃላን የፈጸመ ሲሆን ጀነራሉም ለቀረበላቸው ጥያቄ ምላሽ ሰጥተዋል። እኔ ትግራይን ጥዬ ፈርቼ ወደ ቲማሊደም ነጌታቸው ረዳ መመር ስለሆኑ ሸሹ፣ እኔ ግን ወታደር ነኝ፣ ከተኮሱም ተኩሳለሁ፣ እንዲህ ያለውን ማካሄድ ፈጽመው አልቀበሉም ሲሉ ተደምጧል። ጀነራሉ ማስቀጥለው አሁን ላይ ትግራይ እንደ ቀድሞ ጊዜ ወደ ጦርነት ለመግባት ጫፍ ላይ ደርሳለች። ይህም የህዝቡን ስነ ልቦና ከግምት ያላስገባ የአካባቢውን ፖለቲካዊ ስነ ምህዳር ያላጠና በደም ነስፎ ወደ ሞት የሚጋለብ ኃይል አለ። ነገር ግን የትግራይ ህዝብ ከቀድሞ ተምሯል ብዬ አምናለሁ። እንዲህ ያለውን ማካሄድ አይቀበሉም። በዚህ በ21ኛው ክፍለ ዘመን ጥያቄዎች በንግግር መልስ እንዲያገኙ በቅርበት ከሚመለከተው አካል ጋር እየሰራን ነው። የቀድሞ ስህተትም አይደገምም ሲሉ ጫና አድርገው ንግግራቸውን ቋጭተዋል። የአማራ ህዝብ እኮ አሁንም እኮ ብትሄድ የሚፈልገው ማአት የሚያስፈልጉት ነገሮች አሉ በስሙ እንደተነገዱ የትግራይ ህዝብንም ጨምሮ። የሃጫሉ ሁንዴሳ ወንድም ከፍተኛ ተቃውሞ አቀረበም። ሐውልቱ የድራማው አካል ብሏል። በሀገራችን ኢትዮጵያ ባለፉት ዓመታት እውነታው ገብቷቸው ህዝብ እንዳልተጣላ ከዛ ይልቅ ፖለቲከኞች ስልጣን ዘመናቸው ለማራዘም ምስኪኑን ህዝብ በዘር ፖለቲካ እንዲፋጭ ማድረግ ሲነግዱበት እንደቆዩና በዚህም በመንገዳቸው የሚገባ እውነታውንም ያጣብናል ብለው ስጋት የደቀነባቸውን አርቲስት፣ አክቲቪስት፣ የፖለቲካ ምሁራን በማሰርና በማጽዳት እጅግ በጣም ከፍተኛ የተባለን ስራን ሰርተዋል። ለዚህም ማሳያው ለዛሬው ሃጫሉና ኢንጂነር ስመኘው በቀለ እናነሳለን። ሃጫሉ ሁንዴሳ ጠቅላይ ወደ ስልጣን ሲመጡ እንደማንኛውም ኢትዮጵያዊ
ከቴዲ አፍሮ ጋር በመገኘት በሚሊኒየም አዳራሽ አቀባበል አድርጎላቸዋል። ህዝቡ ሙሴ ሲል የጠራቸው ባለስልጣናት ግን የስልጣን ወንበሩን አጥብቀው ከተቆጣጠሩ በኋላ የሚፈጽሙትና የሚሰሩት ስራ እንደ ሀገር በርካታ ወጣቶችን በልቶብናል። በርካታ ለሀገር ጠቃሚ ጀግኖችም እንዲቀጠፉ አድርጎብናል። ኢንጂነር ስመኘው በጠራራ ፀሐይ በራሱ መኪና ውስጥ ካልጠፋ ቦታ በመሃል መስቀል አደባባይ ራሱን ሰዋ ሲሉ ተናገሩ። የያገጠጠ የውሸት ፕሮፓጋንዳም ሳያሳፍራቸው አይናቸውን በጨው አጥበው ወንጀለኛውን በቅርቡ ለህዝብ እናሳውቃለን ሲሉ መግለጫውን ወጡ። ግን አላደረጉትም። በሌላ በኩልም በሰዓቱ እውነታው ገብቶት ለህዝብ ድምጽ መሆን የባለስልጣናቱን ድርጊት በጽኑ ሲተች የነበረው ሃጫሉ ሁንዴሳም በተቀመጠው በላክሊት ውስጥ በማስፈር ጊዜና ሰዓት አመቻችተው ወጣቱን አርቲስት እንዲቀጠፍ አደረጉት። በኋላም እሱን ያስወገደው ኢህአዴግ ነው ሲሉ ቢደመጡም ቆይቶ ደግሞ አይ እነሱ አይደሉም አንድ ቅጥረኛ ነው ሲሉ አንድ ንጹሃን ሰው ይህ ነው ወንጀለኛው ማለት በቁጥጥር ስር እንዲውል አደረጉት። እውነታው ግን ከዚህ ራቅ ነበር። በዚህም ጅራፍ ራሱ ገርፎ ራሱ ይጮሃል እንደሚባለው ዛሬም ለአርቲስቱ ትክክለኛ ፍትህ ሳይገኝ ይኸው በአደባባይ እና አቤቤ ሐውልት ሰርተው ማስለቀሳቸውን ተይዟል። ይህንን የተመለከተው የሃጫሉ ወንድምም ዝምታውን ሰብሮ እኛ የፈለግነው ፍትህ እንጂ ድራማ ሐውልት አይደለም ሲል ጅራፍ ራሱ ገርፎ ራሱ ይጮሃል ሲል ጽሑፉን ደምድሟል። 500 ኢትዮጵያውያን ሊገደሉ ነው። በሰንሰለት ታስረው በፎቶ የምትመለከቷቸው እኚህ ኢትዮጵያውያን ወጣቶች ለስራ ብለው ወደ ሳውዲ ሀገር የሄዱ ሲሆን የሳውዲ ሀገር መንግስት ተቀብሎ በአንድ እስር ቤት ውስጥ አጉሮ ሲያሰቃያቸው ቆይቶ ባለፈው ሳምንት ደግሞ የሞት ፍርድ እንደፈረደባቸው የተሰማ ሲሆን ከወደ ሳውዲ በሀገራችን ዜጎች ላይ የተወሰነው የሞት ፍርድ ዓለምን እያሳዘነ ይገኛል። የሀገራችን ፖለቲካ፣ የኑሮ ውድነት፣ የማይቀየር የዕለት ተዕለት ህይወት፣ ተምሮ ስራ ማጣት ያንገሸግሻቸው በርካታ ወጣቶች በቅጥር የምስኪን ቤተሰቦቻቸውን ጊደር ላምና በሬን ሽጠው የደላላም ከፍለው በዓለም አደገኝነቱ በቁጥር አንድ ስፍራ ላይ በሚቀመጠው የህገወጥ የሰዎች ዝውውር ለመሄድ ይቆርጣሉ። በዚህ መንገድ 99.9% ሞት፣ 0.1% ደግሞ በህይወት ተርፎ ያቀዱበት ስፍራ የሚደረስ ሲሆን በዚህም ባለፉት 3 ወራት ብቻ ዜጎቻችን ገሚሱ የአሳ ሲሳይ ገሚሱ የጨካኝ ደላላ መጫወቻ ሆነው ተጎሳቅለው ውድ ህይወታቸውን ገብረዋል። ታዲያ በታምር ተፍረው ሳውዲ የደረሱ ዜጎቻችን በፖሊስ ተይዘው ለበርካታ ዓመታት ዘብጥያ ከወረዱና እንግልት ከደረሰባቸው በኋላ በመጨረሻም የሳውዲ ፍርድ ቤት የሞት ፍርድ በይኖባቸዋል። ይህም ዜና እንደ አንድ ሰብአዊ ፍጥረት መላው ዓለምን ያስደነገጠ ሲሆን እንደ አንድ ኢትዮጵያዊ ደግሞ እጅግ በጣም ልብን የሚሰብር ነው። ከዛሬ ነገ ያልፍልኛል ያሉ ዜጎቻችን በአቋራጭ ሞት ሳይቀድማቸው ሁላችንም ድምጽ ናቸው። ለሀገራት መንግስታት፣ ለሃይማኖት ተቋማት፣ ለሰብአዊ መብት ተሟጋቾች ጉዳዩ ከፍተኛ ትኩረት እንዲያገኝ ሳንሰለች ድምጽ ናቸው የመጨረሻው መልእክቴ ነው። አፈሩን አፍሳችሁ ብሔር ምንድነው ብትሉት አማራ ነኝ ይላል፣ ኦሮሞ ነኝ ይላል፣ ትግሬ ነኝ ይላል። ሰው እንዴት ብሔር ያመልካል? እንዴት ቋንቋ ያመልካል? ገርሞ የሚገርመኝ ማን ነው? ጫካ ውስጥ የገቡ ሰዎች፣ ገዳም ውስጥ የገቡ ሰዎች ከአንተ እንኳን ጥቅም ሊሻሙ እዚህ ምድር ላይ አልወጡም። የሚበሉት የጫካ ፍራፍሬ ነው። ገዳም ውስጥ ገብተህ ንጹሃን ሰዎችን፣ ሴቶችን፣ ወንዶችን የምትጨፈጭፍ ሰው ማን ነው? ወላሂ ተዋርደሃል ማን ነው? ሀገራችን የአርሲ ክፍለ ሀገር የኦርቶዶክሳኑ ደም መሬቱን አረስርሶታል። ያልታጠቁ ዘወትር ጠዋትና ማታ በጸሎት የሚተጉ ምስኪን አባቶችና ልጆቻቸውን ኦርቶዶክሴ ባለማተብ መሆናቸው ብቻ ዛሬ በዋብያና በኦነግ ሸኔ ዕለት ዕለት እየተሰየፉ ዋጋም እየከፈሉ ይገኛሉ። በዚህ ጉዳይ ነገር ባለስልጣናቱ አናይም አንሰማም ካሉ እጅግ በጣም ሰነባብቷል። ታዲያ በኢሳቢያ በአርሲ ምድር የሚገኙ ንጹህ ሰብአዊነት የሚሰማቸው የእስልምና አባቶችም ዋብያና ስራዎቹን በጽኑ በማውገዝ ላይ ይገኛሉ። ይህንን ያወገዙት አንድ አባትም ከሁለት ቀናት በፊት ውድ ህይወታቸውን ያጡ ሲሆን የእሳቸውን እልፈት ተከትሎም በአርሲ ዋብያ ለሁለት ተከፋፍሎ መሳሪያ ተጠማምዶ ሊጠፋፋም ተቃርቧል። አየ የንጹሃን ደም መጨረሻው እንዲህ ነው። እርስ በርስ እንድትተላለቅ ምክንያት ይሆንካል። ጀግና የአርሲ ወንድሞቼን ግን ሳላደንቅ አላልፍም። ዘር ሃይማኖት ሳትሉ ነፍሳችሁን የሰጣችሁ ሁሉ እግዚአብሔር ብርታቱ ናችሁ። ፍትህ ለአርሲ ክርስቲያኖች እያልኩ እኔ ከወዲሁ ሰናበታችኋለሁ። በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ ለዛሬ እናንተን ያስተምራሉ፣ ይጠቅማሉ፣ መረጃ ምናሉ ብዬ ያሰብኳቸው ቪዲዮዎች በዚህ መልኩ አቀረብኩላችሁ። በቀጣይ በሌሎች አስተማሪ ቪዲዮዎች እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ምን ይጠበቃችሁ ነው? መለስ እያላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ባላችሁበት ቦታ ሁሉ ክፉ ሳይነካችሁ በሰላም በቸር ጤና ቆዩልኝ። ይመቻችሁ።